መጀመሪያ ሽመልስ የሚናገረውን ንግግር እንስማና ትርጉሙን ለአድማጭ ተመልካቾቻችን እናደርሳለን። ቦይና ነማማጀ ታቦ ማረከት አታልቅሱ ማለት አንችልም። ለምንድነው አታልቅሱ የምትሏቸው? አንጎስ አቴ ቢየስቱ አቴ ነነረብሲና ማየቹ ስልጣኑንም ሀገሩንም ነጥቀናቸው ባያለቅሱ ነው የሚገርመን። ባለጊዜ የሚለው ቃል ህዝብን አያኗኑር። ከዛሬ ጀምሮ ኢትዮጵያዊ ባንዲራችን ልሙጣ የአማራ ዘረኞች ምልክት መሆኗ ገብቶኛል። ከዛሬ ጀምሮ ምን አረጋታለሁ? እበጥሳታለሁ። ቴዲን ለመያዝ ሞክሯል። የራሱ ደጋፊ ለማድረግ ሞክሯል። እስከ ቤቱ ድረስ በመሄድ ከመከላከያ በላይ አሁን የሚፈራ ቴዎድሮስ ካሳሁን ነው። ቴዲ አፍሮ አብይ አህመድ አሁን ቢችል የቴዲ መዝሙር በድሮን ድራፍ ያጠፋው ነበር። ለላሊበላና ለአክሱም ሰሪዎች ኢትዮጵያዊነትን መንገር ለእናት ምጥ ማስተማር ነውረኝነት ነው ብሎ ነው የነገረህ። የሚገባ ከሆነ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። መጀመሪያ ሽመልስ የሚናገረውን ንግግር እንስማና ትርጉሙን ለአድማጭ ተመልካቾቻችን እናደርሳለን። ከዛ በኋላ ደግሞ አሁን ያሉትን አፈናዎችና ጥቃቶችም እንደዚሁ ለህዝብ እንገልጻለን። ቦይና ነማማጀ ታቦ ማረከት ፉርማኒሳ አጃረሙ ፍፍጭሙና ማለ አብሰኒን ፉርማተምት ሲማሌ ሞይኛ ረሱሬ አንጎስ አቴ ቢየስቱ አቴ ነነረብሲና ማየቹ ቦይና ነማማጀ ኦኬ እዚህ ጋር እንግዲህ የሚለው ምንድነው? አንሙት አታልቅሱ። ለምንድነው የምታለቅሱ? ማለት አታልቅሱ ማለት አንችልም። ለምንድነው አታልቅሱ የምትሏቸው? ያልቅሱ፣ ማልቀስ አለባቸው። ስልጣኑንም ሀገሩንም ነጥቀናቸው ባያለቅሱ ነው የሚገርመን። ስለዚህ ሀገርና ስልጣን ከነጠቅናቸው በኋላ ደግሞ ለምንድነው የምታለቅሱት ማለት እንችላለን ወይ? ነጥቀናቸዋል እኮ ምን እንደነጠቅናቸው ያውቃሉ። ስለዚህ በዛም ምክንያት ቢያለቅሱ አትፍረዱባቸው እያለ ይናገራል። የኢትዮጵያን ሕዝብ ነው እንግዲህ እንደዚህ እያለ ያለው። ሀገርና ስልጣኑን ሁሉ ጠቅልለን ወስደንባቸው ቢያለቅሱ ለምንድን ነው የምትገረሙት? ቃል በቃል ነው እንግዲህ ይሄንን የሚለው። ቢያለቅሱ ለምንድን ነው የምትገረሙት? ለምን አለቀሳችሁ ለምንድን ነው የምትሏቸው? ደግሞ እኛን ቢሰድቡ ምን ይገርማል? ከኛ ውጪ ማንን ሊሰድቡ ይችላሉ? እኛ ደግሞ እኮ ሀገሩንና ስልጣኑን የተቀበልናቸው። ስለዚህ እኛን አትስደቡን እንዴት ትላላችሁ? ወይ ስልጣኑንና ሀገሩን መልሱላቸው ስድቡን ከፈራችሁ፣ ካልሆነ ግን እንዲሰድቡን ፍቀዱላቸው። ይስደቡን፣ እኛ ግን ሀገሩንና ስልጣኑን ተቀብለናቸዋል። ስለዚህ ራሳችንን እናጠናክር እንጂ እነሱ አለቀሱ አላለቀሱ እያለን ስልጣንና ሀገር ከነጠቅን በኋላ የምን ስለነሱ ለቅሶ ማውራት ነው የሚል ነገር ነው የሚያነሳው። ዳስ ጥለው ያልቅሱ የሚለውን ነገር ዛሬና ትናንትና በስፋት አዳዲስ ሙዚቃዎችንም ፕሮሞት እያደረጉ ነው። በነገራችን ላይ ምንድነው እየሰጡት ያሉት አሁን ባለው ሁኔታ ሙሉ ለሙሉ የቴዲ አፍሮ ሙዚቃ በኢትዮጵያ ሕዝብና በኦሮሞ ሕዝብ መካከል ቅራኔን የፈጠረ አድርገው በኢትዮጵያ ሕዝብ ላይ እንግዲህ ኦሮሞውን ለመቀስቀስ ነው አሁን ያለውን ትሬንድ ስመለከት በተለያዩ በኦሮምኛ ቋንቋ የሚላኩትን ሙዚቃዎች የሚሰሩ ሙዚቃዎችን አሁን ትላንትና የተለቀቀው ሙዚቃ ተብሎ የሚነገረውንም እዛ ላይ ኢትዮጵያ ሞታለች መቼም አትነሳም ሞታለች ምን ታመጣላችሁ አይነት የሚሉ ሙዚቃዎችና አይነትና ይዘት ያላቸው ቆርጠው ያስቀሩት ነገር ስለ አማራ ክልልና አማራ ክልል እየተደረገ ስላለው ጦርነትና ተመሳሳይ እንዲሁ ደግሞ በአማራ ህዝብ ላይ የሆነ ስላለው ነገር የተናገርኩት ነገር ነበር። አንድም እሱ ነው ቆርጦ ያስቀሩት። በእውነት በምርጫ ጊዜ የምርጫ ክርክር ተቆርጧል ተብሎ ሊሰምቻል አለ። ከዚህ ጊዜ በፊት ምን ያህል ምን ደረጃ ላይ እንደደረሰን የምታይበት ነገር ነው። ሌላ ነገር ይቆርጣሉ እናውቃለን። እኛም አንሄድም ወደ እነሱ ኢምፓክት፣ ምክንያቱም ሀሳብ ስለማያስተላልፉ መዘገብም ስለማይፈልጉ ስለማይመጡ ጭምርና ግን በምርጫ ክርክር ጊዜ መቅረት ነው። ስለዚህ አንደኛ እኛ የስቴት ኦንድ ሚዲያስ ወይም ደግሞ ሜንስትሪም ሚዲያውን ነው ያለን በሄደን ቁጥር ገጠር ያለውን መራጫችንን አድሬስ እያደረገን አይደለም። መንግስት
ብቻውን አድሬስ እንዲያደርግ እየፈቀደ ነው። ወይም ደግሞ ያን ሚዲያ የሚቆጣጠረው አካል አድሬስ እንዲያደርግበት እየፈቀደ ነው። ከድሮ ጋር ለምን ማነጻጸር እንደማይቻል ማለት ነው። ድሮ ከሌለ ለሁሉም የለም፣ ካለ ለሁሉም አለ ነው። የምርጫ ጊዜ አይደል? አሁን እንደዛ አይደለም። ሁለተኛ አዲስ አበባ ሆኖ እንኳን ቲክቶክ በስነ ስርዓት የማይጠቀም ሰው አለ፣ ብዙ ሰው አለ። ሬጉላርሊ የማይጠቀም ሰው አለ። ቀደም እኔንም አኪውዝ ካረክበት መንገድ ነው አንዱ እሱ ነው። ገብቶሃል? ያሱ ማድረግ አለባችሁ ነው። ምንም ጥርጥር የለውም አለብን። ግን የስቴት ኦን ሚዲያስ የሚያደርጉት ትክክል ያልሆነ ነገር ቅድም ኒውሎ ያልኩ አሁን ላይ እኛ እንትን ቲክቶክ ወይም ደግሞ ሌሎች ሶሻል ሚዲያዎችን ባለመጠቀማችን የሚጣጣ ጥፋት አይደለም። የተለያይቶ ነው መታየት ያለበት። ያስ እነዚህ መጠቀም አለብን፣ እንጠቀማለን። ግን ስቴት ኦን ሚዲያ ስለሁሉም ነው እኩል ያገለግሉ። ግን ምን አውርተሽ ነው የቆረጡብሽ? ማለት እንግዲህ በጣም ትልቁ የሚባለው የመደመር መጽሐፍ ምናምን ራቆት ስታስቀሪ ነበርና እሱን አስተላልፈው ምንድን ነው የቆረጡት? እሱን ኢቲቪ አይደለም ፋና ነው የቆረጠው። መጨረሻ ላይ እኮ እንትን በጣም ፕሮፌሽናል ስለነበሩ በዚህ የምርጫ ክርክር አመስግኛለሁ። ኦኬ ተመልክቻለሁ። የቆረጠው ኢቲቪ ነው። ኢቲቪ ነው እሱን እኮ በግልጽ ተናግሬያለሁ። ኢቲቪ ነው የቆረጠው። ሲቀር ጋዜጠኝነት ላይ አጠቃላይ ኮሚኒኬሽን ስራ ላይ ነምበር ቫልኪው የሚባል ነገር አለ እንደምታውቁት። አንገል አመራረጥን የምትቀርጽበት ቦታ እያንዳንዱ ነገር ንግግር ነው። አፋውታ መናገር አይጠበቅም። ከዛ ደግሞ ጋዜጠኛው የቆምንበት የነበረውን ቦታ በጣም ፕሮሞት ሲያደርግ ነበር። ከዛ እኔ በቃ ጋዜጠኛ ማለት አንደርስታንድ ለማድረግ ሞክራለሁ ሚዲያ ላይ ያሉ ሰዎችን ስለሚገባኝ ማለት ነው ያለው ችግር። ከዛ ከብልጽግና በኩል ተወክሎ የመጣው ሰው ጋዜጠኛው ባለበት መንገድ ራሳቸውን ፕሮሞት ለማድረግ ተጠቅሙ። ስለዚህ ይሄ ምንድነው የሚያሳየው? መናበባል እዛ ቦታ ላይ እኛ የተጠራ ነው ኢንቴንሽናሊ ነው ማለት ነው። ኢንቴንሽናሊ ስኮር ለማድረግ ነው የተጠራ ነው፣ ወይም ስኮር ያደርግልናል ብሎ ስላሰቡ ሰው ይሄ ትክክል አይደለም፣ የእናንተን እንትን ጥያቄ ውስጥ ይከታል ብያ ነው ያልኳቸው። ሶስቱን ቆረጡት። ሌላ አንድ ቆርጠው ያስቀሩት ነገር ስለ አማራ ክልልና አማራ ክልል እየተደረገ ስላለው ጦርነትና ተመሳሳይ እንዲሁ ደግሞ በአማራ ሕዝብ ላይ የሆነ ስላለው ነገር የተናገርኩት ነገር ነበር። አንድም እሱ ነው ቆርጠው ያስቀሩት። ኦኬ በዚህ እንትን ስለ መደመር መጽሐፍ ትንሽ እናንሳና አይ መነሳት አለበት ብዬ እኔ ላንሳውሽ። በጣም ብዙ ጊዜ ማለት ነው በጣም ብዙ ጊዜ በፊት ላይ የምታውቁ ከሆነ አቶ ልደቱ አያሌውን ጨምሮ በደንብ አንተ ስለምታደንቀው አገራችን አገር በቀል የሆነ የፖለቲካ ኢዲዮሎጂ ያስፈልጋታል ብሎ እንደ ሀሳብ ያነሳ ነበር ማለት ነው። ግን ያን ማድረግ አለባቸው የሚባሉ ትላልቅ የሆነ የፖለቲካ ሰዎች ልትስቂ ነው ሳቂና አልቀጥልሽ። እነዚህ ፖለቲከኞችን ስታዩቸው ብዙ ጊዜ ምን ብዬ እንደምገልጽ ታውቃላችሁ? እንደ ባጃጅ ሆነው ይታዩኛል። ባጃጅ ጥቅስ ታበዛለች፣ ደሞ ለሰው ምቀኛ ሸረኛ ምናምን። ሃመርና ኢንፊኒቲ መኪና ግን ጥቅስ የላቸውም። የኢትዮጵያ ሕዝብ እንደዚህ ነው። አሁን ያስቸገሩን እኮ ባጃጆች ናቸው። ባጃጅ አስተሳሰብ ያላቸው ይቅርታ አድርጉልኝና 85 እጅ አርሶ አደር ይዘን እጅግ በጣም የሚያሳዝን 10 ሚሊዮን የሚራብ ሕዝብ ይዘን በሀገሩ ስደተኛ አንደኛ ሆነን ያስቁኛል። ሶሪያን ተመልከቱ፣ ሊቢያን ተመልከቱ ይሉኛል። ለምን ኢትዮጵያን አታዩም? አንደኛ እኮ ናት በስደት። በእነዚህ ሰዎች ምክንያት ሁለት ዜግነት ያላቸው ሰዎች ሲጫወቱብን አዝናለሁ። ምን አለበት እድል ኖሯችሁ እዚህ ጋር መታችሁ ባያችሁ። ይሄን የኢትዮጵያ ሕዝብ አበባ መልክ ያለውን ኦሮሞን በዚህ ጋር፣ አማራን በዚህ ጋር፣ ደቡብን በዛ ጋር፣ ጉራጌን በዚህ ጋር ክፈሉ ብላችሁ አንድ የሚችል ሰው አለ? መልካችን አበባ መልክ ነው። እንዴት እንደምናምር እንዴት ደስ እንደምንል ይሄን የመሰለ ታሪካችን ባንዲራ ተጠቅልላ የምትበላበት የለም። ከዛሬ ጀምሮ ኢትዮጵያዊ ባንዲራ እቺ ልሙጣ የአማራ ዘረኞች ምልክት መሆኗ ገብቶኛል። ከዛሬ ጀምሮ ምን አረጋታለሁ? እበጥሳታለሁ። አረንጓዴ ቢጫ ቀይ ባንዲራ የአማራ ዘረኞች ባንዲራ ነው፣ ሰጥቻቸዋለሁ። ይኸው ከዛሬ ጀምሮ አልሸከማትም። ባለ ጊዜ የሚለው ቃል ህዝብን አያኗኑር። አምቦ ላይ ያኔ በህወሓት ጊዜ ምናምን መንገድ ምናምን ስንዘጋ ብዙ ትግሬ ጓደኞች አሉን አምቦ አብረውን መንገድ የሚዘጉ ከኛ ጋር አንድ ቀን ነጥለን እናንተም ባለ ጊዜ ናችሁ ብለናቸው አናውቅ። እና አንዳንዴ የሆነ ሰው ስላጠፋ የሆነ ተቸግሮ መብላታቱ የተራበን ሰው ባለ ጊዜ ማለት
ይገርመኛል። አሁን አንዳንዴ እኔ ነው መተው ባለ ጊዜ ብለውኝ ያውቃሉ። እንዴ እኔ ምንድነው ቲክቶክ ነው የሰራው ቲክቶክ ለኔ የተለየ መንግስት የተለየ ኔትወርክ አስገባልኝ። ይሁን አንዳንድ ትክክል ያልሆኑ ነገሮች አሉ መቅረት መተው ያለባቸው which is በጣም wrong። ህዝብን ከህዝብ የሚያጣሉ ብዙ ነገር እኮ አይተናል፣ ውጤቱን አይተናል። እንዴ ምን እስኪሆን ነው የምንጠብቀው? ስሴን ጥላቻ እያወረስን እስከምን ድረስሽ አንድ ህዝብ እስኪጠፋ? የትኛው ህዝብ ይጠፋ? ብቻውንስ የሚጠፋ አለ? መዛዛታችን ብቻ ሳይሆን በዛው ስህተት ለመቀጠል መሞከራችን ነው። ተሳስረናል ስልክ ኦሮሞ ተሳስረናል። ያ መጠፋፋት ማንችል ከሆነ አብሮ መኖር መልመድ አለብን። ገብቷል? በሰላም ያንን ነገር ደግሞ ዛሬ ማድረግ ካልቻልን ሌት ሊሆን ይችላል። እያንዳንዱ ቃልች ባለጊዜ የምትለው ቃል እየሄደች የሆነ ቦታ ላይ ጥላቻ ነው የምትነዛው። እኔም በምን እንደማመን ልንገር። መንግስት ማለት የሆኑ ሰዎች ቡድን ነው። አሜሪካን ሀገርም ቢሄድ ለምሳሌ ዶናልድ ጄ ትራምፕ፣ ባይደን ኢን ኢዚ ዌይ ልንገር። እሺ ለምሳሌ አንድ ሙስና ባለስልጣን ካለ የሚጠቅመው በዙሪያ ያሉትን ሰዎች ነው። ዘመዱ ልትሆን ትችላለህ፣ ጓደኛው ልትሆን ትችላለህ። ገብቷል? ምንም እነዛ ኢንዲቪጁዋልስ ናቸው። ለነዛ ኢንዲቪጁዋልስ የሆነ ታርጋ መስጠት አያስፈልግም። ፐርሰናል ያንን ሰው ህዝብ እንደ ህዝብ በጣም ሪስፔክት መደረግ አለበት። የትኛውም ማለት ነው ህዝብ መፈራት አለበት ባይሲ። አለበለዚያ አንኖርማ። አሁን ለምሳሌ እስቲ 3 ቀን ያልበላ አንድ ልጅ ጠርተህ አንተ ባለ ጊዜ ብትለው እና ቢመታ ወይ እንትን ቢል ሰው ነዋ። መቀየር ያለበት ነገር ይመስለኛል እንደኔ። ከመከላከያ በላይ አሁን የሚፈራ ቴዎድሮስ ካሳሁን ነው፣ ቴዲ አፍሮ ነው። ክብሩ በቃ ኢንተርናሽናል ሰው ነው። ይሄ ሰው ምንም ልታረጋው አትችልም። የአፍሪካ ሚዲያዎች ምን ይሉታል? አልጀዚራ ምን ብሎ ይዘግባል? ቢቢሲ ምን ብሎ እየዘገበ ነው? የማይዘግበው የሚያሳዝነው የኢትዮጵያ ቴሌቪዥን ብቻ ነው ስለሱ መናገር የማይፈልገው። አብይ አህመድ አሁን ቢችል የቴዲን መዝሙር በድሮን ድራሹን ያጠፋው ነበር፣ ስለማይችሉ ነው። ለላሊበላና ለአክሱም ሰሪዎች ኢትዮጵያዊነትን መንገር ለእናት ምጥ ማስተማር ነውረኝነት ነው ብሎ ነው የነገረህ። የሚገባ ከሆነ ጋዜጠኛ ነኝ ምናምን የሚለው እንደነገሩም ጫላ የሚባሉት ትናንት የቴዲ አድናቂ ነበር፣ ዛሬ የቴዲ ወቃሽ ሆኖ ይመጣሉ። ማንም ገጣባ ትንሽ ባጎረስከው ጊዜ የሚጮህ ኤቭሪ ታይም በሰማሁት ቁጥር እያንዳንዷ ቃላት እንደ ደማሚት ነው። ቢፈሩ ቢደነግጡ እነዚህ ወንጀለኞች ወደው አይደለም እነዚህ ወንጀለኞች የፈሩት። የኦህዴድ ደጋፊዎች፣ የ4 ኪሎ አሸርጋጆች፣ የጨፌ ቅጥረኞች ላባችሁ ጠፍ እስኪል ብትጮሁ ምክንያታችሁ እንረዳለን። አብይ ራሱን ያስደበደበው እቺ ቪዲዮ ነች ያስመታችሁ። አሁን ያለው መንግስት ሀጅ ነው። የትላንትና ወዲያው መንግስትም ሄዷል፣ ይሄም ሄዳል። የተደራጀ ሌላ መንግስት መጥቶ ይቀመጣል። እቺ ነች ያስደበደበችው። እናንተ ሀገር ብርቁ አባቶቻችን 3000 ዘመን ያቆዩዋትን ሀገር ድንገት እጃችሁ ላይ ስትገባ ውጡ የምትሉ እና ብልጽግናዎች የመጨረሻቸው ተሸብረዋል በቴዲ አፍሮ። አንድ ነገር ሰምታችኋል? ሰሞኑን ሲደነግጡ የሚሏትን ነገር ይሄንን ያቀናጀችው ኤርትራ ናት። እኔ የምልህ ኤርትራ መንፈስ ናት እንዴ? ሳቡራ 31 ጥርሱ ጫርሶ ለውጥ ፈላጊ ነኝ ይላል። ስንት ዴንታል ክሊኒክ ባለበት ሀገር እድሜ ይስጥ። ፈላጊ ብዙ ነው። እኔ እርግጠኛ ብዙ ፈላጊ እንዳለው እኔ አውቃለሁ። ብልጽግናዎች እየመተዋል መጡልኝ። እንኳን ደህና መጣችሁ ብልጽግናዎች። አይኖ በጣም እንደምታደንቁኝ አውቃለሁ። የቴዲ አፍሮን ስንኝ በፈለከው መንገድ ለመተርጎም ይሄድ እንመጣበታለን ወደፊትም። አንተ እንደምትለው አንተ እንደምታወቀው አንተ እንደምትዘረዝረው ሳይሆን ወገብ አገዳህን የሚቆርጥ ነው። አክቲቪስቶች አሉ በረንዳ ዳሪ ዝም ብሎ ዘመዘሙ የተሰልፎ ሲጮም ያድራል። እኛ ተቋም ነን። ከማንም በረንዳ ዳሪ ጋር እንመላለስም። ከፍ እያልን ነው የምንበረው። ከፍ እያልን የቁራና የእንትን ተረት እዚያ እናመጣም። ከማንም ጋር ግን አንመላለስም። በነገራችን ላይ አንዴ ከጎረስክ መጥፎ ነው፣ በጣም መጥፎ ነው። ህሊና የሚባሉ በሙሉ የሚዘጋው ለራሳቸው ክብር ጭምር አይቆረቆሩም። እኛ ጉዳይ የለንም እዚህ ላይ። ይሄ መጣለት ነው፣ እሱም ያውቃል። ፊቱ ተቀያይሯል። ፎቶግራፎቹን ተመልከቱ። አብይ አህመድ አንድ ጥባጥቤ ነው የተጫወተባቸው እነዚህ ሰዎች። ከማን ጋር እንደሚሰራ እኔ ጠንቅቄ ነው የማውቀው። እንደዚህ ብዬ ስናገር ጠንቅቄ ነው የማውቀው። ይሄ ፕሮግራም እንደሚከታተለው ማውቃለሁ። ደንገጥ እንደሚልም ማውቃለሁ። እኔ አሁን እኮ እንዴት ብሎ እንደሚተኛ ግራ ይገባኛል እኮ። የኢትዮጵያ ትንሣኤ በደጅ ነው። እንግዲህ ሁላችን እንዳየነው የወንድማችን የቴዲ አፍሮ መዝሙር ዓለሙን ገለባብጦታል። ትልቅ ድንጋጤን አምጥቷል። የመሬት መንቀጥቀጥ ነው ያመጣው እና ከሁሉ በላይ መሬቷ ስትንቀጠቀጥ ምድሪቱን ሲያውክ ሲያሸብር ሲያስጨንቅ የነበረው ብልጽግና ድንብርብር ወጥቷል እና በጣም የሚገርመኝ ነገር አንዳንድ ሰው ስሙ የሆነ ሰው ነው አልስጠሩት አቤት የሚለው ስሙ ሲጠራ አቤት የሚል ስሙ የሆነ ሰው ነው። ስሙ ያልሆነ ሰው ሲጠራ ዞር አይልም። ብልጽግና ለእናንተ የተዘፈነው ወይ ለእናንተ የተዘመረው አልተባለም። ውሎ አድሮ ቅርፊቱ እየተላጠ ሲሄድ ውስጣዊ ማንነቱ ሌላ ሆድ
አጣርተን እናስራለን እንጂ አስረን አናጣራም ያለው ሰውዬ እንደዚህ የሚባል ጨዋታ የለም በገፍ አስገባዋል። እንደውም ትላንትና እንነቅለዋለን ጉቶ እየነቀልን እንሄዳለን አለና የሚቃወሙትን ሁሉ መግደል ማሰርና ማሳደድን ጉቶ የመንቀል ያክል ቀላል አድርጎ አነሳው። ችግር የለም ከጠባቂ ጥፊ የምታልፍ አይደለም አብይ አህመድ፣ ጊዜ ደጉ ይፈርዳል እና እናየዋለን። የሆነ ሆኖ አሁን እብሪት ውስጥ ስለሆነ ያለው በጉቶ መሰለና ጉቶ እየነቀልን እንሄዳለን አለ። ጉቶ ብሎ የኦሮሚያ ጉድ እንንገራችሁ። ኦሮሚያ አካባቢ ያለው ግድያ በጣም ብዙ ወንጀል ነው። ይሄ መንግስት ከወደቀ በኋላ ኦሮሚያ የሚፈጠረው ጉድ እንዴት ማኔጅ እንደሚደረግ ወደፊቱ የወረነ ቢስማ ኦሮሞ የቤት ስራ ነው። የቤት ስራ ከባድ ነው የሚሆነው። ከአብይ አህመድ በኋላ የሚመጣ መንግስት ኦሮሚያ የተፈጠሩ ወንጀሎች ጃዋር በዚህ ላይ 20,000 መልእክት ደርሶኛል አለ። ጠቅላላ የ120 የሚባለው የገዳይ ቡድን ማፊያ ቡድን የሚባለው እሱን ነው እያጋለጠ ያለው ሌት ተቀን። ትልቁ ለታ ነው አሁን በኦሮሚያ እንትን አብይ አህመድ ምን አይነት ቅርቃር ውስጥ እንደገባ ተመልከቱ። በዚህ ቴዲ አፍሮ፣ በዚህ ጀዋር መሐመድ፣ በዚህ 120 የሚባለው ምስክርነት የሰጡ ናቸው። እገሌ ሲረሸት በአይኔ አይቻለሁ፣ እገሌ የረሸነው እገሌ ነው። ብልጽግና የሚባል እዛ ቦታ ላይ አልተጠራም፣ ግን ሳይጠሩ ስራቸውን ስለሚያውቁ አቤት ብለው መጥተዋል። የቴዲ መዝሙር ሲዘመር ብርግግግግ ይላሉ ሳይጠሩ። ለምን? ስራቸውን ስለሚያውቁ። አገሪቱ እንዳፈርሷት ያውቃሉ። አገሪቱ እንዳወደሟት ያውቃሉ። በንጹሃን ደም እንደታጠቡ ያውቃሉ። ኢትዮጵያን በደም እንዳጨቀዩት ያውቃሉ። አገር እጃቸው ላይ እንደሞተች ያውቃሉ። የሰሩትን ወንጀል፣ የሰሩትን ግፍ፣ የሰሩትን ጭካናና ረመኔነት ብጥር አድርገው ያውቃሉ። ስለዚህ ሳንጠራቸው አቤት ብለው መጡና የቴዲ መዝሙር ሲዘመር አንደኛ ተቃዋሚ ሆነው የወጡት እነሱ ናቸው። አንደኛ ማን ጠራቸው? ንዴቱን ነው፣ ቁጣውን ነው፣ ፍርስትሬሽኑን ነው። እሱን በደንብ እረዳለሁ። እብደት ውስጥ የከተተው ንዴት አለ። በትንሣኤ ማግስት ተነሳን፣ አንሰራራን፣ ሆፕ ምናምን አልን ምናምን ያለው ሰውዬ አንሰራራን ብሎ ነበር፣ ተነሳን ብሎ ነበር። የትንሣኤ ማጨበርበሪያ ዜናው ሳታልፍ ዳስጣል መጣ። ታምነኛለህ? አብይ አህመድን ከመደገፍ በላይ እዚህ ምድር ላይ አስነዋሪ ተግባር የለም። በዚህ ወቅት አንድ ነገር ሰምታችኋል? ሰሞኑን ሲደነግጡ የሚሏትን ነገር ሁሉንም ይኸውልህ፣ የአማራ ፋኖ ብሔራዊ ንቅናቄ ተመሰረተ አፋብን ሲባል በኤርትራ ናት አፋብን። እኔ የምልህ ኤርትራ መንፈስ ናት እንዴ? ኃይሉ ደለሳ ባለበት ይሄን መረጃ እድሜ ይስጥ ብቻ ከአብይ አህመድ በኋላ እድሜ ይስጥ ብቻ አዲስ አበባ የምትኖርበት ኢትዮጵያ ምድር ላይ የምትኖርበት ለምሳሌ እድሜ ይስጥ። ፈላጊ ብዙ ነው። እኔ እርግጠኛ ብዙ ፈላጊ እንዳለው እኔ አውቃለሁ። ሌላ የነገረን ጉድ አለ ጃዋር በዚህ ላይ በዚህ ፓወርፖይንት ላይ ከደቡብ ሱዳን፣ ከዩጋንዳ፣ ከኬንያ በኃይለማርያም ጊዜ በኢህአዴግ ጊዜ ማፊያዎች ከአዲስ አበባ ባንክ ዘርፈው ምናምን ወንጀል ፈጽመው የሄዱ እነሱ ደመላሽ ገብረ ሚካኤል የሚባለው ሰብስቦ አዲስ አበባ አምጥቷቸዋል። ስራ እያሰራቸው ነው አዲስ አበባ። ቀጥለን ተመልካቾች የደህንነት ኃላፊው ሬድዋን ሁሴን እና እሱ እንጨት ወድቆብኝ ነው እንጨት ፈነከተኝ አለ። እንዴት ነው እንጨት በልዩ ሁኔታ እዚህ አካባቢ ሊፈነክት የሚችለው? ለዛው ሬድዋን ሁሴን መርጦ ምን አይነት ቤት ውስጥ ደሳሳ ጎጆ ውስጥ የተጋበዙት ብለን መጠየቅ ተገቢ ነው። ብልጽግና የሚባል ነገር ሰምታችኋል? እዛ ቦታ ላይ እኔ ብልጽግና የሚል ስሙ ሲጠራ አልሰማሁም። እንዴ እንደኛ እኮ አገር መፍረሷ የሚቆጫቸው ቢሆን እንደኛ ቪክተሞች እኮ ቢሆኑ ዘፈኑ ከኛ ጋር ነበር አብረው ኢንጆይ የሚያደርጉት። ልክ እንደኛ ወይም የማይመለከታቸው ከሆነ ሪስፖንድም አያደርጉም ነበር። በቃ ምን ሲባል ያ ዘፈን ተሰምቶ ብለው በቃ በኃይለኛ ድሮን ቢኖራቸው ዘፈኑን በድሮን ያጠፉት ነበር። አብይ አህመድ ካሁን በፊት እንደነገረን አስተማሪዎችን ነው መሰለኝ ሰብስቦ በቤተ መንግስቱ ብንችል ታሪክን ድሊት ማድረግ የምንችል ቢሆን አለ ከዚህ እስከዚህ ድረስ ዘመን ያለውን ከታሪክ ደምስሰው ነበር አለ። ፓወር ቢኖረው ማለት ነው። ቴዲ አፍሮ ለዓመታት የጻፈውን ግጥም ከዜማ ጋር አዋህዶ አልበም አድርጎ አመጣው። ኤርትራ ናት ስፖንሰር አድርጋ መፈንቅለ መንግስት ለማድረግ ይህንን ያቀናጀችው ኤርትራ ናት። በእርግጥ እንዲህ ያለውን የሚገርም ስራ ስፖንሰር አድርጋ ከሆነ ኤርትራን ለማመስገን ቆመን እንድናጨበጭብ እየጋበዛችሁን ነው። የአማራ ፋኖ ብሔራዊ ንቅናቄ ተመሰረተ፣ ኤርትራ ናት ከጀርባ ሆና አድርጋው ከሆነ ቆመን እናጨበጭባለን። የማይገባትን እየሰጣችሁ እንዳይሆን እና ብልጽግና ራሱን ያስደበደበው ምን የሰማነው? አብይ ራሱን ያስደበደበው የሰማነው። ይሄ ፎቶግራፍ የወጣው በፕራይም ሚኒስተር ኦፊስ ነው የወጣው። ካቢኔ ሲሰበሰብ ቪዲዮም ይሁን ፎቶም ያነሳው የጠቅላይ ሚኒስትር ጽህፈት ቤት ነው። ኢቲቪ አይሄድም፣ ፋና አይሄድም። ኢትዮጵያ ዜና አገልግሎት ፎቶ እንደፈለጋ ፎቶ አንስቶ ይሄድ ነበር። አሁን ግን በአብይ ዘመን ይሄ ነገር የለም። ፕራይም ሚኒስተር ኦፊስ የራሱ ሚዲያ ክፍል አለው፣ ኦዲዮ ቪዥዋል አለው። ፎቶ የሚወጣው ተለክቶ ነው። ለጌታቸው ዳቦ ሲያጎርሰው ዳቦ ቆርሶ ሲሰጠው የወጣው ከጠቅላይ ሚኒስትር ጽህፈት ቤት ነው። ይሄ አንተ ጀዝባ የሚለው ተቆርጦ የወጣው ከጠቅላይ ሚኒስትር ጽህፈት ቤት በሆነ አጋጣሚ ነው የወጣው። የሬድዋን ሁሴን ፎቶ የወጣው ከጠቅላይ ሚኒስትር ጽህፈት ቤት ነው። ክሎዝ አፕ እንደዚህ ጥርት ያለ ክሎዝ አፕ ለብቻው ነው ያነሳው ራሱ ጠቅላይ ሚኒስትር ጽህፈት ቤት ነው። ፌስቡክ ፔጅ ላይ እቺ ፎቶ አልወጣችው። አሁን ቢችል የቴዲን መዝሙር በድሮን ያገኛቸው ድሮኖች ድራሹን ያጠፋው ነበር ስለማይችሉ ነው። እና ይሄ ሁሉ አንገርና ቁጣ የሆነበት ምክንያት ስራቸውን ስለሚያውቁ ነው። ሳይጠሩ አቤት ብለው ይመጡ። በቃ እኛ ሳንጠራቸው እኛ ብሶታችንን ነው አገራችን የፈረሰችብን፣ አገራችን የጠፋችብን፣
ወገናችን ህዝባችን የተጨፈጨፈብን የውስጥ ቁስላችንን የልብ ፔናችንን ስላንጎራጎረ ነው እኛ ሰምተን የውስጣችን ስለሆነ የተነገረው። እነሱ ግን ምንም ነገር እናንተ የምትከሱበትን ነገር በሙሉ የእውነት አድርገውት ከሆነ ለዚህ መከራውን ፍዳውን ላየ ህዝብ የእውነት ወዳጅ ሆነውታል ማለት ነው። የፋኖ ኃይል እንዲጠናከር ረድተው ከሆነ የአማራን ህዝብ በመድፍ ጨርሰዋለሁ ያለው አካል የአማራን ህዝብ እንዳያጠቃው የሚከላከሉለትን ልጆች አቅም ገንብተው ከሆነ ከዚህ በላይ በታሪክ የሚያስወድሳቸው የሚያስመሰግናቸው ነገር ምን ይገኛል? የእውነት አድርገውት ከሆነ የመድፈር ወንጀልን እንደ ጦር ስልት ተጠቅመውበታል ተብሎ ያለም አቀፍ ሪፖርት ነው። ከዛ ምን አደረጉ? ካለፈ በኋላ ኢንፎርማል በሌላ ሰው እንዲወጣ አደረጉት። በማንም ቴሌፎን የተነሳ አይደለም፣ በፕሮፌሽናል ካሜራ ተነስቶ አሸልኮ ነው ጠቅላይ ሚኒስትር ጽሕፈት ቤት ያወጣው። እኔ እንደዚህ እየከሸከሽኩ ነው ማሰራሽ እያንዳንድሽ ነው አብይ ያስተላልፈው ያለው መልእክት። እየከሸከሽኩ ኮፍያ አውልቀው ብለውት ነው። ኮፍያ አድርጎ ነው እስከዚህ ድረስ ኮፍያ አድርጎ ነው የገባው ወደ ስብሰባ፣ ወደ ካቢኔ ስብሰባ። አውልቀው ነው ያለው። አውልቀው ለምን ያወልቀዋል? ምክንያቱም ፎቶ እንደሚነሳ ያውቃል፣ ፎቶ እንደሚያነሳው ያውቃል። ከዛ ኮፍያ አድርገ ፎቶ አትነሳ ብሎ አወለቀው። ፊት ለፊት እንዴት ተጋፈጠው? ፊቱን ምን መስሎ ድብን ብሎ ማለት ነው። ፌስቡክ ላይ እንጨት ነካኝ ምናምን አለኝ። ብልጽግና ነው የከሸከሸው፣ ብልጽግና ነው የከሸከሸው። ነውር ነው። እና ምክንያቱ ነገሩን፣ ቪዲዮ አላኩልን። ብልጽግናዎች እየመተዋል መጡልኝ። እንኳን ደህና መጣችሁ ብልጽግናዎች። አይኖ በጣም እንደምታደንቁኝ አውቃለሁ። ታንኪዩ። ከፊት አስቀምጧቸው ለገምቦልክ ወደኋላ ትንሽ እንዳባባ ተስፋዬ እናንተ ወደኋላ። የኢትዮጵያ ወዳጆች ማጆሪቲ የኢትዮጵያ ህዝብ ምስኪኑ ቪክተሙ የብልጽግና ቪክተሞች ንጹሃን ወደኋላ፣ ወንጀለኞች ነፍሰ ገዳዮች ብልጽግናዎችም ወደፊት። የፊተኛው ነበር ልቀቁላቸው። ብልጽግናዎችን ወደፊት ተቀመጡ። እኛ እንደናንተ ባለጌ አይደለም። ውጡልን፣ አገር ውጡ፣ አገር አትኖሩ የምትሉ እናንተ ሀገረ ብርቁ፣ እናንተ ሀገረ ብርቁ። ይሄ እንዳይሆንብን ኢቭን የትግራይ ኃይሎች የእውነት የአብይ አህመድ አገዛዝ እንዳይበድለን እንዲህ እንዳያደርገን በጎን የአማራ ልጆች ደግፈው አስታጥቀው ሞታችንን ከተከላከሉ ጥፋታቸውን የሚሽር ጥሩ ተግባር እየከወኑ ነው ማለት ነው። ኃጢአት አድርጋችሁ በምትከሷቸው ተግባር ተገኝተው ከሆነ ለጽድቅ የሚሆን ስራ እየሰሩ ነው ማለት ነው። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ